የራሳችንን ድክመት አናይም፣ የሰዎች ድክመት ግን በጣም እናያለን። ሰዎች ስለ ራሴ እኔ ይሄ ችግር አለብኝ አይሉ። ንስሐ አባትም ጋር ሄዶ የማይላል ኢጎ እንግዲህ አሁን በጣም በራስ የመተማመን ዘመን ስለሆነ ክብሩን ጠብቆ ቢናዘዝ አይጠላም ሰው አይመስላችሁ? እኔ ቦታውን አልነግራችሁም ወይም ሀገሩም አልነግራችሁም መናገር ስለሚሆን አንድ ቦታ አንድ ሰው ሲናዘዝ መናዘዙም እንዳይቀር ክብሩም እንዳይቀር ማለት ነው። እና ለአንድ አባት በጣም ያስጨንቃቸዋል። ባወጣው ባወረድኩ ይፍቱኝ ይላል እየመጣ ምን ባረኩ እና ከሀገር ውጭ ነው አጋጣሚ ለጉባኤ ነው እዛ ሄድኩና ሲደጋገምባቸው ጨነቀኝ ብለው አንድን ሰው አናገሩ። የዕቃ አውራጅ ነው ምንድን ነው እያሰቡ ባወጣው ባወረድኩ እንግዲህ ባወጣው ባወረድኩ ማለት ከበደልኩም በምን ነው የምበድለው ነው በሐሳቤ ከዚህ በላይ አጣታለሁ። እና አንዳንዴ አሁን የሰው ነው ለምሳሌ ስላረኩት ነው እንጂ አንዳንዴ ክብራችንን ጠብቀን ሰው የተናዘዘም እኮ ይተናነቀዋል። ያው ሰው እንደሚያደርገው ሰው ነኝና ከበላ ከጠጣ ያለ ኤክስኪውዝ ማለት ነው። ይሄ እንትንን ማጽደቅ ኃጢአትን ማጽደቅ ማለት ነው። ራሽናላይዝ ማድረግ ያው ያለ ነው ዘመኑን ያውቁታል ይላል። እና ራስን ማወቅ በጣም የሌላውን ድክመት እንደው በእውነት እችን ጥቅስ ያዙ። የራሳችሁን ጉዳይ በሉ እስኪ ብቻ እንድትጠነቅቁ እንለምናችኋለን። ቅዱስ ጳውሎስ ነው ያለው። የማንን ጉዳይ ብቻ? ስለሌላው አይመለከታችሁም ነው ያለው ቅዱስ ጳውሎስ። በሰው ጉዳይ ብቻ በቃ ሲያወራ ምን ይችላል? እንደዚህ ማድረግ ነበረበት። እኔ ለእንትኑ ብያለሁ ለእግዚአብሔር ለእውነቱ እያለ ማለት ነው። ይሄ ግን መጽሐፍ ቅዱስ የሚለው የማንን ጉዳይ? በሌላ ስፍራ ደግሞ ጠቢቡ ምን አለ? የጠቢብ አይኖች በራሱ ላይ ናቸው። ጠቢብ ሰው የሚያየው ማንን ብቻ ነው? ራሳችንን ለማየት ያብቃል። ሌላ ሰው ማየት ነገር እኮ እንደዚህ መደረግ ነበረበት እንዲህ መደረግ ነበረበት ብሎ ስለሌላው በማውራት የሚገኝ ዋጋም ጸጋም የለም። ቅዱሳኑን አይተናቸዋል። ምናልባት አንዳንዴ አይ እውነት ለመናገር ብለን ነው ብለው ሰዎች ሌላውን ሰው በማጋለጥ በማዋረድ ሐቀኝነት ይሰማቸዋል። እነ መቃርስ ያሳዩን ይህንን አለ። አባ መቃርስ አንድ ጊዜ ከመነኮሳት አንዱ ከሆነ ሴት ጋር ዝሙት እየፈጸመ ነው ብለው ይከሱታል። አባ መቃርስ ጋር መጥተው ሲከሱለት በፍጹም የኔ ልጅ አያደርግም ይሄን በፍጹም አለ። በጣም ሲደጋገም መጨረሻ አንድ ቀን ልክ ሴቲቱ ስትገባ አዩና ሮጠው ሄደው ይኸው እጅ ከፍንጅ ያዝ ነው ና አሉት። አባ መቃርስ ገና ከሩቅ ሲመጣ ከሩቅ ድምፅ እንዲሰማ የኔ ልጅ አያደርግም በፍጹም እያለ ጮክ ብሎ መጣ። ሲመጣ ያ መነኩሴ ደንግጦ ሴቲቱን ቅርጫት ውስጥ ደበቃት። አባ መቃርስ መጥቶ እዛ ቅርጫት ላይ ቁጭ አለ። በሉ ፈልጓል። ተፈለገች የለችም። ከዛ ተነስ ሊለው የደፈረ የለም። ውጡ አላቸው። እንዲህ ዝም ብላችሁ የልጄን ስም የምታጠፉት አለ። እሱ ሲወጣ ቅርጫቱን አንስቶ እሷንም እሱንም ጸሎት አድርጎ መክሮ አልቅሰው ንስሐ ገብተው እሷም እንድትመነኮስ ጭምር አደረገ። በረከቱ ይደረብን። ከባት ያበሳ ማለት ይሄ እኛ እንኳን እንደዚህ በግልጽ በሆነ ዘካርያስ አሁን በዛሬው ዕለት የመጥምቁ ዮሐንስ አባት ማለት ዘካርያስ እያጠነ እያለ ገብርኤል መጥቶ አበሰረው። አላምንም ሲል ምን አደረገው? ዲዳ አደረገው። ዲዳ አድርጎት ከመቅደሱ እስኪወጣ ሰዎች ይማርከናል ብለው ውጭ ይጠብቃሉ። ወጣ። ሲወጣ ዲዳ ሆኖ ወጣ። ህዝቡም ይላል በጣም ድንቅ ነው። ራእይ እንዳየ አስተዋሉ። ምን እንዳየ? አሁን እዚህ ዮሐንስ አስቀድሰን ቄሱ ቀድሰው ሲወጡ ዲዳ ሆነው ቢወጡ ራእይ አይተው ነው ትላላችሁ አይደል? ድሮም አይጥሙኝም ነው። እግዚአብሔር እኮ አይቶ ለምን በጣም እኮ እኛ ጨካኞች እኮ ጥሩ አባት እንኳን ቢሆኑ ነው ከዛ በፊት ምንም ነገር የሌለባቸው ጥሩ ቢሆኑ ለካ ሲያስመስሉ ነው። ውስጣቸው ሌላ ችግር አለ ነው። በጣም ነው የምንፈራረደው። የራሳችሁን ጉዳይ ብቻ ጠንቅቋል። ራሳችንን ብቻ ለማየት እግዚአብሔር ይርዳ። ያ ምን ይጠቅማል? ራሳችን አሁን ዛሬ ምን ስሰራ ነው ያልኩት? ነፍሴ ሆይ ይላል ማር ይስሐቅ ራስን መመልከት። እስቲ ዛሬ የትኛው እርሻ ላይ ነው ያልሽው? ከአጋንንት እርሻ ነው ወይስ ከእግዚአብሔር እርሻ? ምን ስትዘሪ ነው ያልሽው? ነፍሴ ቁጭ ብሎ ራስን መገምገም መመልከት ማለት ያ ምን ይጠቅመናል? ሌላውን ላለመውቀስና ራስን ለመውቀስ ይረዳል። እኔ ሆን ችግሩ ታስታውሳላችሁ? ጌታ ሊሰቀል አንድ ቀን ሲቀረው ተሰብስበው ጠየቁት ሐዋርያት ተሰልፈው፣ ጌታ ሆይ አሳልፌ የምሰጠህ እኔ እሆንን አሉ። ይሁዳም ብሏል። በነገራችን ብር ተቀብሎ መጥቶ እኮ
ማለት 30 ብር የሚለው ጨርሷል። የአፈጻጸም ጉዳይ ነው እንጂ በዚህ ሰዓት እንገናኝ እሰጣለሁ ጨርሶ አይኑን በጨዋጥቦ እኔ የሆነን አታፍርም አላለው። ሰንጥቃ መሬት ተሰንጥቃ እንድትውጣው ማድረግ ይችላል አይችልም? አንተ ትላለህ። እኔ የሆነን ዮሐንስ ብቻ ነው እኔ የሆነን ያላለው። በነገራችን ለምን ያውቀዋል ለጌታ ያለውን ፍቅር። ማን ነው የሚሰጥ አሳልፈዋል? ትዕቢት ይዞት አይደለም ፍቅሩን ስለሚያውቀው። እና በሀገራችንም በቤተክርስቲያናችን የሆነ ችግር ሲፈጠር እኔ እሆንን ማለት አያስፈልግም? ያስፈልጋል። ችግሩ ቆይ ግን ከመንግስት ነው ከቤተ ክህነት ነው ከማለት እገሌ ነው እገሊት ናት ከማለት እኔ የሆንን ማለት ቅዱሳን እንደዚህ ናቸው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በሚጸልዩ ሰዓት መጽሐፍ ይዘው መጽሐፉን ዝናብ እንዳይነካባቸው እግዚአብሔር ልክ እንደ ጌዲዮን ጸምር ማለት ነው ሌላው ቦታ እየዘነበ እሳቸው ጋር እንዳይዘንብ አረገላቸው። እኛ ብንሆን ሰው አስጠርተን ተመልከቱ ነው የምንለው አይደል? ይኸው እዚህ ጋር ይዘንብ ነው። እሳቸው ምን ብለው አለቀሱ? በኃጢአቴ እችን መሬት ውሃ አስከልከልኳታል። አባቶቻችን ቅድስና ላይ ደርሰው እንኳን የሚታያቸው መልካም ነገር እንኳን ቢደረግላቸው እኔ የኔ ድክመት ይሆን በደል ይሆን ነው በረከታቸውን ያሳድርብን። ስለዚህ እኔ የሆነን አሁን ማለት በእያንዳንዱ ህይወታችን እንደነ ጻድቁ ዝናብ ለኛ ሳይዘንብ ቀርቶ ይገጥመናል ማለት ላይሆን ይችላል። ግን በህይወታችን በምንም ነገር ላይ ራስን መውቀስን የመሰለ ለንስሐም የሚረዳን ያ ነው። የሚጠጣው ሰው ጥፋተኛ እኔ ሰካራም ስለሆንኩ ነው አይደል? እኔ እኮ ልተዋለሁ ነው እንደው ለእንትን እንዲያጫውተኝ ነው እንጂ ሊል ይችላል። የሚሰርቀው ሌባ ነኝ አይደል? ስራ ነው፣ ቤተሰብ ስለማስተዳድር ነው። ይሄ ከመጽሐፍ ቅዱስ ጀምሮ ሔዋንም ስትጠየቅ እባብ አሳተኝና ምን አለ? በላው። መቼ አጎረሳት? እባብ ሐሳቡን የሰጠው በዛ ላይ ርቧት አይደለም። ሔዋን ርቧት እኮ አይረባቸውም ነበር አዳምና ሔዋን። አይታን መልኩን አይታን የበላቸው ጣዕሙን አታውቀውም። ተቸግራ እኔ ምን ላድርግ ረሃብ እኮ አስቸግሮኝ ነው ልትላች ንግግር ከባብ ጋር ያወራችሁ ብዙ ልናውጣበት ይችላል። መልካምና ክፉን ማወቅ እንድትችሉ ነው ብትበሉ ጥሩ ነው አላት። ክፉና ደግ ስለማትለዩ እንድትለዩ ነው። ክፉና ደግ ማንለይ ከሆነ አንተ የምታወራው ክፉ ይሁን ደግ ይሁን እናውቃለን። አንተንስ በምን ለያለሁ አይባልም። አምላክ እንድትሆኑ ነው በልታችሁ። አሃ ከሆነ ምን ነው አንተ በልታ አምላክ አትሆን? በመሰረቱ ቅጠል በልቶ አምላክ ቢኮን ኖሮ ከኛ ቀድሞ የሚበላው ማን ነበር? ሰይጣን ነው። ከነግንዱ ነው የሚበላው። የእሱ ምኞት መመለክ ነው አይደል? ሰበብ አዳም ሔዋንን፣ ሔዋን እባብን፣ እባብ ሰይጣን ማሳበብ እኔ ብሎ ራስን መመልከት አንዱ እጅግ በጣም ትልቅ ለመንፈሳዊ ሕይወት ወሳኝ ነው። አሮን ያደረገውን ልንገራችሁና ወደ መጨረሻው እመጣለሁ። አሮን ዘጸአት 32:24 ላይ እንግዲህ ዴሞክራሲ አንዳንዴ መጥፎ የሚሆንባቸው ጊዜያት አሉ። ጌታ የተሰቀለም ጊዜ በህዝብ ድምፅ ነው። ይሰቀል አላሉ? ህዝቡ ሊሳሳት ይችላል አይችልም? ህዝቡ ደስ ስላለው ተብሎ ልክ ሊሆን አይችልም። አሮንን ደግሞ ጥጃ ስራልንና ጣዖት ካላመለክም ብለው አስጨነቁት። መጀመሪያ ምን ሞከረ? እስራኤላውያን መቼስ በብዙ ደሞዝ ሳይከፈላቸው ፈግተው ያገኙትን ወርቅ አይጨክኑበትም። ስለዚህ ወርቃችሁን አምጡና ጣዖት ላርግላችኋል። አይ ወርቃችንማ አይሆንም እንዲሉት ማለት ነው። እነሱ ግን ያዳቆነ ሰይጣን ይባላል። አይ በፍጹም ይሁን ችግር የለውም ብለው አውልቀው ሰጡ። ከዛ ቀርጾ ይላል። እንደውም ስታነቡት እዛው ምዕራፉ ላይ ቀጥቅጦ በመቅለጫ አቅልጦ ቀጥቅጦ ጥጃ ሰራላቸው። ሙሴ መጣ። ሙሴ ሲመጣ እሳት ለብሶ እሳት ጎርሶ የሚያስፈራ ግርማ ያለው ነው። ሙሴ መጥቶ እንዴት እንደዚህ ታደርጋለህ ሲለው አይ እንትኑን ወርቁን ስጥለው ጥጃውን ወጣ ነው እንዴ? አይደለም። እንዲህ ጥጃውን ወጣ አይነት ምክንያት እናቀርባለን ለኃጢአት ማለት ነው። ራሳችንን መውቀስ አንችልም በምንም ነገር። በነገራችን ላይ ስለ ኃጢአት ብቻ ነው። አሁን አንድ ሰው ሲወጣ በሩ ቢመታው በሩ መታኝ ነው የሚለው፣ በሩን መታውት ነው። ማን የመታው? በህይወታችን ጥሩ ነገር ስናገኝ ለራሳችን እንሰጣለን። ትምህርት ቤት ታስታውሳላችሁ? ግሬድ ይለጠፋል። ኤ አገኘሁ ይላል ሰው ይመጣል። ኤፍ ሰጠኝ፣ ኤፍ ሰጠኝ። እና የመጨረሻው ነጥብ እንግዲህ ራስን ለማወቅ ድክመትን ማወቅ ብለናል። ድክመትን ማወቅ ውስጥ የመጨረሻው ነጥብ ራስን በቃሉ መመልከት ነው። የእግዚአብሔርን ቃል ሁልጊዜ ስንሰማ፣ መንፈሳዊ ትምህርት ስንማር፣ ስናነብ ራሳችንን መመልከቻ ማድረግ። አንዳንዴ ትምህርት እየተማረ ሰው እንደው ዛሬ ገሊት በኖረችም ይላል። በቃ ነገረልኝ ጥሩ አድርጎ ብሎ ሰው መማር ያለበት ለማን ነው? ሐኪም ቤት ሄደህ ዶክተሩ ጋር ሄደህ የጎረቤትን በሽታ የምትናገረው እንትናም እኮ ጨጓራ አለበት አትልም። የማንን ነው?
እስማኤል ለጠቢብ ዲበርሱ ቅድም ያልኩት በራስ ላይ ነው። ስለዚህ ሄደ የራስን በሽታ ቤተክርስቲያን ሐኪም ቤት ነች። ስለዚህ ልንታከም ስለሆነ የምንመጣው የራሳችንን በሽታ ማየት። ሰምቶ ራሱን ማየት ያልቻለ ግን ይላል ቅዱስ ያዕቆብ ማየት ያልቻለ በመስታወት አይቶ ፊቱ ላይ ያለውን ጉድፍ ለማውጣት የረሳ ሰው ይመስላል። ያይና እዚህ ላይ ጉድፍ አለ ከዛ ዞር ሲል ይረሳዋል። ማለት ወንጌል ሲማር ልቡ ስብር ይልና ሲወጣ የሚረሳው ሰው ማለት ነው። የመጨረሻው በጣም የሚገርማችሁ ራስን ለመመልከት ትልቁ ነጥብ ከስድብም ጭምር መማር ነው። እየሰማችሁ ነው? ችን በሉና እስቲ እናበቃለን። ከስድብ ምን ማለት መማር። ክርስቲያን ተሰድቦም ይማራል። በነገራችን እንኳን ከምስጋና እንኳን ከሌላ ተግሳጽ ተሰድቦ ይማራል። ይህንን ነቢየ እግዚአብሔር ዳዊት ነው ያሳየን። ዳዊት በሁለተኛ ሳሙኤል ምዕራፍ 16 ላይ ከቁጥር 10 ላይ አንድ ሰው ሳሚ የሚባል የጌራ ልጅ ሳሚ ይለዋል። የሳኦል ዘመድ ነው። የዳዊት ጠላቶች ወገን ነው። ከኔ ጋር ናችሁ? ማን አልኳችሁ? ስሙ በቤተክርስቲያናችን ቅኔዎች ላይ ሳሚ ከተባለ ስድብ ተሳዳቢነትን ለመግለጽ ነው አባቶቻችን የሚጠቀሙበት። እና ሳሚ መጣና ከሩቅ ይሰድበዋል። አንተ ምናምንቴ እያለ ድንጋይ እያነሳ ይወረውርበታል፣ አቧራ እያነሳ ይበትንበታል ዳዊት ላይ። በዛ ቦታ ላይ ዳዊት ሲሰደብ የዳዊት ጭፍሮች ወታደሮች አሉ፣ ጠባቂዎቹ ማለት ነው። ንጉሳቸው እየተሰደበ ነው እና ሲሳደብ አንደኛው ከጽሩያ ልጆች የዳዊት ኃያላን የሚባሉ ተዋጊዎች አሉ እና አንዱ ምን አለ? ጌታዬን እንዴት ይሰድባል? ሄጄ ጭንቅላቱን ቆርጬ ላምጣው አለ። ዳዊት ምን አለ? እግዚአብሔር አዞታልና ይስደበኝ። እስኪ በሉ እግዚአብሔር አዞታልና ምን ይበለኝ? እግዚአብሔር ተሳደቡ ብሎ አላለም፣ ይስደበኛል። አሁን ዛሬ ቢሆን አንድ የመንግስት ባለስልጣን ቆሞ ጠባቂዎቹ ቆመው አንድ ሰው መጥቶ ቢሰድበው ምን ነው የሚከሰተው? ከቆየ ነው ሲጀመር ሰውየው እዛው እየተሳደበ ማለት ነው። ልምታውም የለም አይደለ? መታወት እኮ ነው፣ ሪፖርት ነው ሊሆን የሚችል። ይሄ በየትም ዘመን የነበረ ከዳዊት በስተቀር እንደዚህ የሚያደርግ ንጉሥ አላየንበት ታሪክ። እሱ ግን ጭራሽ ምን አለ? እግዚአብሔር ልኮት ነው ይስደበኝ አለ። እግዚአብሔር ተሳደቡ እንደማይል የታወቀ ነው። ዳዊት የዛን ሰው ስድብ ለራሱ ተግሳጽ አድርጎ ተጠቅሞታል። ምንም እንኳን የሚሳደበው ነገር ትክክል ባይሆንም ዳዊት እግዚአብሔር መርጦት ነው እንጂ ልንገስ ብሎ ወይ ሳኦል ላይ መፈንቅለ መንግስት አስነስቶ አይደለም የነገሰው፣ በእግዚአብሔር ፈቃድ ነው የነገሰው። ሳኦል ደስተኛ አልነበረም። በነገራችን ላይ ሳኦል መንፈስ ያስጨንቀው ነበረ፣ እርኩስ መንፈስ የሚላል አይደለ? አዎ። ሳኦል ጭንቀቱ ከመጀመሪያው ከንግስናው ጀምሮ እንደው በክብር ያልነገሰ ሰው። አንደኛ እስራኤላውያን ንጉሥ ይምጣልን እግዚአብሔር ይቅርብን ብለው አምፀው እኔን አልፈለጋችሁም፣ እሺ በቃ ይኸው ይንገስላችሁ ብሎ ያነገሰው ማንን ነው? ሳኦል ነው። ስለዚህ እግዚአብሔር ወዶ ሳይሆን እግዚአብሔር ከህዝቡ ጋር ተጣልቶ የሾመው ስለሆነ ደስ አላለው። ሁለተኛ እንደ ዳዊት ወንድሞቹ ፊት እየፈላ ምናምን አይደለም የተሾመው፣ በድብቅ ነው። አህያ ጠፍቶበት ሲፈልግ ነው የተሾመው። ከዛ ድጋሚ መጣ ወጥቶለታል እና ደስተኛ አልነበረም በህይወቱ ሳኦል። በዚህ ነው ሌሎች ላይ ደስተኛ አለመሆኑ የሚያሳይ። ግን ልብ አድርጉ፣ ነቢየ እግዚአብሔር ዳዊት ከሳኦል ጋር በተያያዘ አይደለም ይህን ስድብ የተቀበለው። ዳዊት ይህ ሰው ሲሰድበው የታየው ስድቡ ሳይሆን ዳዊት ሌላ ኃጢአት አለበት የለበትም? አለበት። ስለዚህ ምናልባት እግዚአብሔር በዚህኛው ስድብ ያኛውን ኃጢአቴን ይቅር ይለኝስ እንደሆነ ብሎ እኛ አሁን ሰዎች ሲሰድቡን የሚሰድቡን ስድብ ውሸት ቢሆን ግን ከዛም ማይተናነስ ሌላ ኃጢአት ልንሰራ እንችላለን አንችል። ስለዚህ ዳዊት እግዚአብሔር በዚህ ያጣፋልኝ እንደው ይሄኛውን ስድብ አይቶ ያኛውን ያርቅልኝ ነው። ሁለተኛ አንዳንድ ስድብ ውስጥ ምክር አለ። ሌባ የሚለው ስድብ ውስጥ የእግዚአብሔር ሕግ አለ እኮ። ሌባ የሚለው ስድብ ውስጥ ምን አለ? አትስረቅ። ዘማው የሚለው ውስጥ ምን አትበል። ደግሞ ይህን ስላችሁ ተመካከሩ አላልኩም። በዚህ መንገድ ማለት ሰው ልመክር ነው ብሎ ሌባ ማለት አይችልም። ከተሳዳቢው ከተናጋሪው አንጻር አይደለም። ሰሚው ግን ራሱን ለመመርመር ይጠቀማል።